ተመልከቱ ቤተሰቦቼ ስግደት የሚገባው ለእግዚአብሔር ነው በማለታቸው በሀገራችን ላይ በመድራችን ላይ ወገኖቻችን በዚህ አይነት መንገድ ተሰቃይተው ህይወታቸውን ለአምላካቸው መስዋዕት አድርገው አቅርበዋል። በዚህ ምክንያት በተደጋጋሚ በተለያየ መንገድ እንዲህ ብለናል። ይቺ ምድር የደም ዕዳ አለባት። ስለዚህ ለዚህም ንስሐ ልንገባ ይገባናል። ለምሳሌ ፍም ውስጥ ሳይገሏቸው ይጥሏቸዋል። ሳይገሏቸው ከነ ህይወታቸው ፍም ውስጥ ይጥሏቸዋል። ከዛ ደግሞ ልክ አሁን አንተ ከፊት ለፊት እንደሆንከው ከፊት ለፊት ያሮጋቸውና ጦር እየወረወሩ ኢላማ በማድረግ ይወጓቸዋል። መሬት ላይ አስተኝተው እንደሚለፋ ቆዳ በላያቸው ላይ እየወጡ ጢጢ በሚባል የንጉሱ መግረፊያ የወንጀለኞች መግረፊያ ነው። ይሄ በጣም ፕሮፌሽናል የሆኑ ገራፊዎች ናቸው የሚገርፉት። ለወንጀለኞች ብቻ መግረፊያ ተብሎ የተዘጋጀ ነው። ያሰቃዩቸዋል። ሌላው በድንጋይ ቀጥቅጠው ይገሏቸዋል። ልክ እስጢፋኖስ ሰማዕት እንደሆነው ማለት ነው። አንዲት ሴት ምን እንዳደረጓት ንገረህ። እግሮቿን ግራና ቀኝ ወጥረው በማሰር እርቃነ ስጋዋን መሬት ላይ አስተኝተው እሳት አንድደው ጭኗን ብልቷን ሲያቃጥሉ ነበር። ይህንን ደግሞ ያደረጉት አንድ ጊዜ ብቻ አይደለም፣ ቀኑን ሙሉ ነበር። በዚህ አይነት መንገድ በዛው ሞታለች። ቀኑን ሙሉ ጭኗንና ብልቷን ሲያቃጥሏ ስለነበር ሞታለች። አዝራት በተባለ ቦታ ላይ ደግሞ ቦታው በጣም የሚያሰቅቅ ብርድና ከፍተኛውን እንቅስቃሴ እንዳለው ያነበኩት ራቁታቸው እንዲሆኑ አድርጓቸዋል። ከፍተኛውን እንቅስቃሴ ያለው ብርድ ያለበት ቦታ ላይ ነው። በዚህ ምክንያት 98 ሰዎች ሞተዋል። እዛ ቦታ ላይ 98 ሰዎች ሰማዕት ሆነዋል። ሌላው የእግሮቻቸውን ጅማት ያወጡባቸው ነበር። ከኋላቸው ቆርጧቸውና ጅማቶቻቸውን ስበው ያወጡባቸው ነበር። ገበያ ውስጥ በመውሰድ እጅና እግራቸውን በመቁረጥ እጅህም እግሩህም ከተቆረጠ ምንም አይነት እንቅስቃሴ ለማድረግ አትችልም አይደል? በድንጋይ ቀጥቅጠው ይገሏቸው ነበር። በረሃብም ይገሏቸው ነበር። በዚህ አይነት መንገድ 18 ሰዎች ሞተዋል። ኮሶ በማጠጣት ያሰቃዩቸው ነበር። ትንሽ ከሚከብዱት ውስጥ አንዱን ለምብብል ጆሮአቸው ውስጥ ጉንዳን ይጨምሩባቸው ነበር። ሌላ ትንሽ የሚቀፍ ነገር ልንገርህ። ሰውነታቸውን በጦር ይወጉታል መጀመሪያ። ከዛ ቀዳዳ ይፈጥራል። ከዛ ቀዳዳ ውስጥ ድንጋይ በመቀጥቀጥ በቀዳዳ ውስጥ ድንጋይ ይወትፉባቸው ነበር። አንዳንዶችን አስክሬኖች የተቀበሩ ከሆነ ማለት ነው ሞተዋል። የጭካኔያቸውን መጠን ተመልከት። የሞቱትን አስክሬናቸውን ከተቀበሩበት ውስጥ ያወጡና በእሳት ያቃጥሏቸው ነበር። ሬሳ በድን ስሜት አልባ የሆነው ማለት ነው። ሞቶም አይተውትም። መሬት ላይ በማስተኛትና በላያቸው ላይ ደረቅ እንጨት በመረብረብ እሳት ይለቁባቸው ነበር ከነ ህይወታቸው ማለት ነው። እጅና እግራቸውን እየቆረጡ ለአናብስት ይሰጧቸው ነበር፣ ለአውሬ ይሰጧቸው ነበር። አንደኛዋን እናት ቀሚሷን ቆቧን ካስወለቋትና እርቃኗን ካረጉ በኋላ በእሾህ ገርፈዋታል። ከዛ ከጢጢ መግረፊያ ውጪ የእሾህ መግረፊያም ተጠቅመዋል። ወንዶችን ብልታቸውን ቆርጠዋል። ማሆይ አሰናው እየተባለችውን ደግሞ በሰንሰለት እጇን አጥብቀው በጣም ከመጥበቁ የተነሳ እጇ ተቆርጦ ወድቋል። መሬት ላይ በማስተኛት እግሮቻቸውንና የእግሮቻቸውን መዳፎች በሚስማር በመዶሻ ይመቱት ነበር፣ የውስጥ እግራቸውን ማለት ነው። በርሜል ሰም አፍልተው በፈላው በዛ ውስጥ ይቀቅሏቸው ነበር። በህግ አምላክ ሲያንሰው ነው አይደል? በህግ አምላክ የእጆቻቸውን ጣቶች በመዶሻ ይቀጠቅጧቸው ነበር። እንደገና መሬት ላይ አጋድሞ የጋለ ብረት አንደኛውም ሰው አፍ ውስጥ በመክተት በመዶሻ ደግሞ ያን የጋለ ብረት ቀጥቅጠውታል። አፍ ውስጥ ብረቱ ገብቷል፣ የጋለ ነው። ያም አልበቃቸው፣ በመዶሻ ቀጥቅጠውታል። ከዛስ በአፍንጫቸው ውስጥ ሹል ብረት በመሰካት በመዶሻ ይቀጠቅጧቸው ነበር። አንገታቸውን ቆርጠው ጭንቅላታቸውን በዛፍ ላይ በማንጠልጠል ስጋቸውን ደግሞ ለአናብስት በመስጠት ሌሎች እንዲፈሩ ያደርጉ ነበር። አይኖቻቸውን ያወጡባቸው ወይም ያጠፉባቸው ነበር። ቤታቸውን አቃጥለው የሚጠለሉበት በማጣታቸው ምክንያት በረሃብና በበሽታ ይሞቱም አሉ ይላል ታሪካቸው። አንዱን ደቀ መዝሙር ያደረጉትን ልንገርህ። 5 ጊዜ ተይዞ 5 ጊዜም ተቀጥቷል። 5 ጊዜ ተይዞ ሲሰቃይ ምንድነው ሲቀጣ? አፍንጫው ተቆርጧል፣ ጆሮ ተቆርጧል፣ ምላሱ ተቆርጧል፣ የተለያየ ቅጣት ተቀጥቷል። መጨረሻ ምን ያደረጉት? ጅማቱ ያልወጣ በመሆኑ ጅማቱ እንዲወጣ በማድረግ አይኑ በወስፌ እንዲወጣ በማድረግ ንጉሱ ራሱ አዞ በዚህ አይነት መንገድ ቀጥተውታል። 700 መነኮሳት በአደባባይ እርቃናቸውን ቆመዋል። ይህ ምናልባት ቀላል ሊመስል ይችላል። ነገር ግን በጊዜው በነበረው ሁኔታ እጅግ በጣም ከባድ ከሚባሉ ቅጣቶች ውስጥ አንዱ ነው። በዛ ላይ ደግሞ መነኮሳት ናቸው። መነኮሳት አይደለም ልብሳቸው ቆባቸው እንኳን አይነካም፣ አይወልቅም። ይህንን ዳንኤል ክብረት የራሱ ዘርዓ ያዕቆብ ሌላ አባት በዚህ አይነት መንገድ መቅጣቱን ተቃውሞ የጻፈበትን ጽሑፍ መመልከት ይቻላል። አራቱ ኃያላን የሚለው መጽሐፍ ላይ 66 ቅዱሳን 23 ወንድ 43 ሴት ምላሳቸው፣ አፍንጫቸው፣ ሴቶቹ ጡቶቻቸው ተቆርጦ ይህም አልበቃም፣ በድንጋይ ተቀጥቅጠው ተገድለዋል። አንዱን አባት አቡናፍርን ይባላል ወታደሮች ይዘው ወደ ንጉሱ ወሰዱት። ወደ ንጉሱ ይዘውት ሲሄዱ ሽማግሌ ከመሆኑ የተነሳ በሽተኛም ስለነበር መሄድ አልቻለም። ስለዚህ ወታደሮች በገመድ አስረው መሬት ለመሬት እየጎተቱ ስጋው ተበጣጥሶ እንዲሞት አድርገውታል። ይሄን ከዚህ ጋር በተያያዘ አንድ ታሪክ መስማቱ ራሱ ደከመኝ። ለዛ ነው ልጆች እንዳይሰሙት ያልኩት። ጨርሻለሁ። ለነገሩ አንድ የሚቀጡበትን መንገድ ልንገርህ። ለምሳሌ እኔ እናንተ እንደ ከብት ቀንበር ተጭኖብን እንድንሄድ ይደረጋል። ጫሞቹ አጥምደው ወደ ንጉሱ ጋር ሲወሰዱ በዛ አይነት መንገድ እንዲወሰዱ ይደረጋል። በዛ አይነት መንገድ ተይዘህ ስትሄድ ምናልባት እኔ ደካማ ሆኜ አቅም አንሶኝ መሄድ ባልችል እኔን እየጎተትክ ይዘህ መሄድ ይኖርብሃል። እኔን እየጎተትክ ይዘህ ስትሄድ ያው እየተጎተትኩ ነውና ስጋ እየተበጣጠሰ ተበጣጥሶ ስጋ እስከሚያልቅ ድረስ ቀንበርህ ከላይ አይወልቅም።
አይወልቅም። በዚህ አይነት መንገድ ሰዎችን ይገሉ ነበር። ሌላው በእንጨት ላይ እንደ ቆዳ በመወጠር አፋቸውን በብረት ቸንክረው ጭናቸውን፣ ብልታቸውን፣ ጢማቸውን፣ ቅንድባቸውን፣ ከንፈራቸውን እየገለጡ ሴቶችም ጭናቸውን፣ ብልታቸውን፣ ጡቶቻቸውን በጧፍ ያቋጥሏቸው ነበር። ቁልቁል በመስቀል ነፍሳቸው እስክትወጣ ድረስ ይጠብቁና ሬሳቸውን ለአናፍስት ይሰጧቸው ነበርና በዚህና እኔ አሁን ባልገለጥኳቸውም የማሰቃያ መንገዶች አሰቃይተው የገደሏቸው። ግን አንድ ጥያቄ እንጠይቅና እንጨርስ። ይሄ ሁሉ ለምንድን ነው? ለእግዚአብሔር ብቻ እንስገድ በማለታቸው። ተመልከቱ ቤተሰቦቼ፣ ስግደት የሚገባው ለእግዚአብሔር ነው በማለታቸው በሀገራችን ላይ በምድራችን ላይ ወገኖቻችን በዚህ አይነት መንገድ ተሰቃይተው ህይወታቸውን ለአምላካቸው መስዋዕት አድርገው አቅርቧል። በዚህ ምክንያት በተደጋጋሚ በተለያየ መንገድ እንዲህ ብለናል። ይቺ ምድር የደም ዕዳ አለባት። ስለዚህ ለዚህም ንስሐ ልንገባ ይገባናል። በዚህ አይነት መንገድ ሰዎችን አሰቃይተን ገለናል። በዚህ አይነት መንገድ ሰዎችን መከራ ውስጥ ከተናል። ሊያውም ወንጀል ሰርተው አይደለም፣ ኃጢአት ሰርተው አይደለም፣ ስግደት ለእግዚአብሔር ብቻ በማለታቸው ነው። እንግዲህ ለእግዚአብሔር የምትቀኑ ስግደት የሚገባው እርሱ ብቻ ነው የምትሉ ወገኖች፣ ስለዚህ ደም፣ ስለዚህ ዋጋ በአምላካችን ፊት ንስሐ ልትገቡ፣ ለአባቶቻችን በደልና ለአባቶቻችን ኃጢአት ልናለቅስና እግዚአብሔርን ይቅርታ ልንጠይቀው ይገባል። ማን ያውቃል? ምናልባት አሁን እየተላለቅን ያለነውስ ምድራችን በጦርነት ብቻ አይደለም፣ በረሃብም በችግርም እየተቆላች ያለችውስ በዚህ ምክንያት ቢሆንስ? ማን ያውቃል?